እኔ አሁን ብጠፋ አሁን ሶሻል ሚዲያ ላይ ሲጀመር አልመጣም። ልክ ስጠፋ ከዚህ በኋላ ከባድ ሚዛን ናት። ሶሻል ሚዲያ ላይ የለችም ከዚህ በኋላ። ይሄን ሁሉ ጊዜ ሰው አሰቃየቅ፣ ይሄን ሁሉ ጊዜ ብዙ ነገር አረግ፣ ተጠቀም። እውነት ነው። እኔ ምንም አልተጠቀምኩም። ስድብ ነው የተረፈ። ቆይ ገለቴ፣ እኔ ስድብ ነው የተረፈኝ። ሶሻል ሚዲያ ላይ ተለጥልጭ ያለው በስድብ ምንም የተጠቀምኩት ነገር የለም። ጥቀሚኝ 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 ጥቀሚኝ። ልዩ ጥቅሜ ይከበርልኝ ቤተሰብ። ከዛ በኋላ የእሷ ተአምር ዘቢባ ማን ነው ሀቢባ ላይ የሰራውን ነገር እንነጋገር። ሀቢባ ላይ ምን ሰራ? የእሷ ጥንቁልና አልጫው ሮማን ኮብሸት ደንግጣለች። ሮማን ኮባ ደንግጣለች። ለዘግባችሁ ሌላ ላምጣላችሁ። ስሙ የፈረደችው ሰማዕቷ አስተላልፈለችት። እንግዲህ ያልኳት የጻፍኩላት ማለት ነው። ሳይውል ሳይደር በሶስተኛ በሁለተኛ ቀን እንኳን አልደረሰም። 3 አካውንት በአንድ ገና አካውንት አይደለም ገና ታያላችሁ። አሁን ማርፋ ካልተቀመጠ እኔ ሀቢባን ነው የምላችሁ። ነገ የሚሆነውን እነግራችኋለሁ። አሁን መምላት ለሴቶች አጉል ያኔ እንዴት ነው አዋቂ የምትጫወቹን አቁሙ። ይሄ ቀልድ አይደለም፣ የእግዚአብሔር ጉዳይ ነው። እኔ አልፋታሽም። በጸሎት እንዳንቺ በማውራት አይደለም። ይሄ እንዳንቺ ሰው ላይ አቃቢ ህግ ነው እንዲህ ነው ማስደረገው ከሰሷት። እዛ እንኳን ቁጭ ብዬ ያን ሁላ አምባ እያነበብኩኝ ፎቶችሁን ከለቀቀች ህግ አለበት ሀገር ነው ከሰሷት። ሞዋ ክሰሱ፣ እየጠበቋችሁ ነው። እና ጥሩ አይደለም። በቃ ረገጥሽ ማለት ጥሩ አይደለም። ገና በጸሎትን ያንቺን ከሚዲያ አይደለም እዛው ላይ እቺ ላወራሽባት እንደው ሰላም ምናለች በሉ ጠብቁ። ደግሞ አሁን ስሟ ሰላም ነው። ታዲያ ለምንድን ነው ሶሊያና የምትለው? ስሟ ሰላም ከሆነ ሶሊያና የምትለው ለምንድን ነው? ኮፒ ሊንክ ቤተሰብ፣ ይሄማ ለሰው መድረስ አለበት። ስሜ ሶሊያና አልነበር እንዴ? ሰላም ሆነ። ሰላምሽን ሳንቺ ያለችበትን መንግስት ማትሆነ ደግሞ ያለችበትን ሀገር ማለት ነው። እናት የሆነች ብዙ ነገር ያደረገችልኝ በህይወቴ ሰብሊ ዘኳታል ካወቃችኋል። ከሷ ነው ኔትወርኩ ከኔ ያለ ቢሊያነር ሺዝ አማኝ ለእኔ ህይወት ብዙ የታገለች በጸሎት ከትልልቅ አባቶች ጋር ያገናኘችን ሰብሊ ትሬዲንግ እንጀራ እዛው ካታር ነው ያለችው ማለት ነው። ጠብቁ ገና ማለት ነው። ማኔ ነካችሁ እኔ ቀን ሰብሮኝ እንጂ እኔን የሚያቃቀኛል እግዚአብሔር አንገቴን የደፋሁት እንጂ ለእሷ ምላስ አላንስም። እኔ በጣም በምንም ነገር እሷን እንዳመጣጧ ሸኛት ነበር። በጣም ደስተኛ ነኝ። እኔ ደግሞ ያንን እኮ ነው እየፈለግኩም ያለሁት። እኔ እኮ ነኝ አሁን ገንዘቤን ካስመለስኩ በኋላ አንድ በአንድ ደግሞ በጥንቁልና ካላረፉ በጥንቁልና ብዬ ደግሞ ምክንያቱም ፀጉር ቤት አለ፣ ትልቅ ፀጉር ቤት መርሃባ የሚባል ሳሎን ማለት ነው። እኔም መቀመቅ ማለት አሁን እሱ ዘብር ሲሄድ ይስተካከላል ብዬ እንኳን መርሃባ ሳሎን 7 ነው ያላት እዚህ ዩኤኢ ላይ ማለት ነው። እሷን ቆይ እለቃለሁኝ ብዙ ነገር አሁን አንዴ ፍርዱን ብሬን ላስመልስ እግዚአብሔርን ላመስገን ሱቆችን ልከፋፍት ብዙ እየጠበቁኝ ያሉ ኤርትራውያኖች በጣም እኔን ሰፖርት ያደርጉ ጀርመን፣ አሜሪካ ምናምን ብዙ ሊረከቡኝ እየጨረስኩኝ ነው። የእነሱንም አዘግይቻለሁ። ስራዬ ላይም ልቅደም ለምኑም በጸሎት ዮኒ ጋር ምንድን ነው ያጋጫችሁ? ዮኒ ደግሞ ሰው ነው እንደ እንደ ሰማቷ እሱን ደግሞ እሱን በቅርቡ ጠብቁ። በጣም ጸልይበት። አንቺ በጣም እየፈረደችው ሰማዕቷ ነች አልኳችሁ፣ ግን ነግሬያታለሁ። አቋረጡ። እኔ ላይ ለምን ታቋርጣላችሁ? ልትሄድ ብላ ለካ እኔ ለጥንቃቄ ብዬ ጻፍኩታል፣ አላወኩም። ምክንያቱም ሽቶ ነው የምትልከውና ሚስት ይደብራታል። ስለዚህ ሽቶ ስትልኪ ለካ ስጽፍላት ቲክታክ ላይ ጽፌላታለሁ። ብሎክ ስላረገች ማየት አልችልም።
እና ብዙ ሰው ስለላከ ማለት ብዙ ሰው መሴጅ ያደረገኝ የለ ሄዶ አላገኘዋትም ብሎክ አድርጋኛለች። እና ሚስቴ እንዳይደብራ፣ ምክንያቱም ሴት ልጅ ሽቶ ስትልቅ ለአንድ ወንድ ትዳር ላለው ወንድ ጥያቄ ምልክት አለው። ሚስቴ የሌላ ዜጋን ብትሆንም ሰገጤ አይደለችም። አንድ ሴት ሽቶ ለእኔ ብትልክ የሚሰማት ነው። ሚስቴ ስመ ለምንድን ነው የምትልክልህ? ፎርዋርድ ኢቨን ኢፍ የሶሻል ሚዲያ ሰው በሆንም አደራ ሚስቴ ሌላ ነገር እንዳይሰማት አደራ። ለሚስቴም ከቻልሽ ለልጄም ላኪ ነው ያልኳት። ለካ እንደዚህም በጥንቃቄ አድርጌዋለሁ። ለሚስቴ ያን ያህል ተጠንቅቄላታለሁ። ለካ አየሽ፣ ሽቶ ከሌላ ሰው ሲላክ ከሴት ሲላክ ምንድን ነው ብላ ሚስት ጠይቃለች። ስለዚህ አደራ ሚስቴ ሌላ ነገር እንዳይመስላት ለሚስቴም ሽቶውን ከላክሽው ለልጄም እሺ ለሶስታችሁ እልካለሁ ነበር የተባለው። ኦርደር አለኝ ተብላ እቺ ጠንቋይ ለካ የምትለፈለፈው ሌላ ነገር ነው። እና የእንትናን ያዘጋችው የእንትናን አካውንት ያዘጋችው የሀቢባን የእሷ ጠንቁልና ሀቢባን በልቷል። የእሷ ጠንቋይ ግን እኔን አይበላም። ችግሩ እሱ ነው። የእኔ ችግር ምንድን ነው? ችግር ጠንቋይና ሴጣን በጣም ይህን ልጅ አልችለውም ነው የሚለኝ። ችግር አለብኝ። ጠንቋይና ሴጣን ዮኒ ማኛም በጣም ነው የሚፈራው። ለበልበዋል ይህን ዱቄታ። በቅርቡ ጠብቅ ዮኒ ተብያለሁ። እህተ ማርያም እንድገመው፣ አንዴ እንድገመው። ቤተሰብ ጥብስ ነው የሀቢባ የተዘጋብሽ። በመጀመሪያ ስለ እምነት የምታወሪው አንቺ እከክ ትክክለኛ። በማንኛውም ስንሄድ ኢትዮጵያ ላይ ኦርቶዶክስ ከሙስሊም ይጋባል። አንድስታያን አንቺ ባልሽ ሙስሊም አይደለ እንዴ? አይደለ? ሶሊያና አልሽ አንቺ እከክ። ስምሽ ሰላም ነው። ሰላምም ላይሆን ይችላል። የሆነ ቆሾ ቆምቦሬ ነች። ግን ሰላም ሳይሆን ሰላም ሆነች። ተሙሻ ላስላስ ላይ ነኝ። ነገር እንዳትፈልገኝ አምጥቼልሃለሁ። ሌላ ተማሪያም መጥቶልሃል። ታዳምጣል። አመጣው ከእግዚአብሔር በላይ አምጥቼልሃለሁ። አንተ ቀልድ እና ሙስሊም ነው ያገባሽው፣ ከሙስሊም ነው የወለድሽው አይደለ? ሙስሊም ነው ባልሽ፣ ልጅሽ ሙስሊም። ስለዚህ እንደ አንቺ አይነት እካክ ምን እንደሚሆን አንድ የተሟ አምጥቼልሃለሁ። ጸባይ አሳምር፣ ጸባይ አሳምር። ናስማ ወሬ ሳታበዛ ናስማ። ከእግዚአብሔር በላይ ነው ያመጣውልህ። አንተ እንዳቀልድ ኮፒ ሊንክ እያደረጋ ሼር እያደረጋችሁ አድርሱ ለሁሉ። እስከ ዘር ማንዘራችሁ እስከ ቤተሰባችሁ ምህረትን አስመጣላችኋለሁ። ስማ በደል ወደ ከበረው ሰላም፣ ወደማያቋርጠው ሰላም ገዳማት ጸበል ልጃችሁ ይሄዳለሁኝ። ብዙ ነገር ገና እናንተ ያጣችሁት ነገር ካለ እግዚአብሔር ጋር ሄዳችሁ እኔ እሰጣችኋለሁ። ስማ ቆይ ልድገምልህ፣ በኋላ ተወዛግብ ያለው እንዳትል። እናንተ ጋር እግዚአብሔር ጋር ሄዳችሁ ያጣችሁት ነገር ካለ እኔ ይሰጣችኋለሁ። ስማ አንተ ትምህርት ስለማይገባ ተሙ በደንብ ስማ። ብዙ ነገር ገና እናንተ ያጣችሁት ነገር ካለ እግዚአብሔር ጋር ሄዳችሁ እኔ ይሰጣችኋለሁ። ይኸው እግዚአብሔር ምስክሬ ነው የምላችሁ። አሁን ክብር ብታጡ ክብር እሰጣችኋለሁ። እኔ በጸሎት የማላመጣው ነገር የለም። በአሁን ሰዓት ስራም ከሆነ ገንዘባችሁንም ከሆነ ገንዘብ እኔ እየሰራሁኝ ወደ እናንተ እሰጣችኋለሁ፣ በፈቃደኝነት ማለት ነው። እግዚአብሔር ምስክሬ ነው የምላችሁ። ምክንያቱም እኔ አሁን ብጠፋባ አሁን ሶሻል ሚዲያ ላይ ሲጀመር አልመጣም። ልክ ስጠፋ እንደኔ አይነት አስተማሪ ላታገኙ ትችላላችሁ። ደውል ነው እና በቃ ልጄ ተመለስ። ይህን ሁሉ ጊዜ ሰው አሰቃየል። ይህን ሁላ ጊዜ እኔ ችግሩ ምንድን ነው? እኔን ሲነኩኝ የማጨልለው ነገር አለኝ። በጣም ችግር አለብኝ። ችግሬ እሱ ነው። ትልቁ ችግሬ እኔን ሲነኩኝ አጨልላል። አንቺ እንዲያውም እኔ ጸሎት ላደርግልሽ ፈልጋለሁ። ልንገርሽ፣ ጥቁር በግ ላት ያለው ይዘሽ ካልመጣሽ አልፋታሽም። ፋሲካ ደርሷል። ጥቁር ላት ያለው ፍየል ስልኬን ታውቂዋለሽ። በግ ይቅርታ፣ ጥቁር ላት ያለው በግ በደንብ ላት ያለው ታላክሽልኝ። በቃ ቢዝነስሽን ዜሮ ነው የምከተው። ዜሮ 18 ሚሊዮን ብር አለኝ ያልሽ እካክ
ነገርኩሽ። ኔጌቲቭ ነው ማስገባሽ። ሰምተሻል። የዮኒ ማኛ ቀላል ነው ብለሻል። ጥቁር በጌን አታምጪ አንቺ ብቻ በቃ አንቺ ጥቁር ፍየል ለኔ ይቅርታ፣ በግ ተሳስቼ ነው ፍየል እምለው። ጆከር ፍየሌ ትዝ እያለኝ ነው። ፍየሌ ጆከር ትዝ እያለኝ ነው። ልመለስ። ጥቁር ላት ያለው በግ ለኔ አታምጪ። ይሄ ሱቅሽን አዘጋዋለሁ። አሁን የከፈትሽው ሱቅሽን አዘግቼ ታኩር ሽቶ ነው ማስብለው። የስ ታኩር ሽቶ አስብለዋለሁ። ላዳምጥሽ አልችልም። አንቺ እካክ ያ በጣም እቺ እልል ያለች እብድ በረት ገብርኤል ነው ያለችው። ምን የሚባል ዘብር ገብርኤል ሄዶ ይማልልኝ ቻፒ ዘብር ገብርኤል ሄዶ ይማልልኝ